ፊልሙ የሚጀምረው አንድ የውበት ባለሙያ ወደ ቤቱ ለመመለስ ፕሌን ውስጥ ሆኖ ሲሆን ከጎን በኩል አንድ ወጣት ሴት የተረበሸ ሁኔታ ውስጥ ሆና ቀልቡን ትስበዋለች። ፊቷንም ሲያየው ብጉር የነበረበት ሲሆን ከንፈሯም ደግሞ ደረቅ ብሎ ስለነበር እንደ ባለሙያነቱ ፊቷን ልስራሽ ብሎ ቆንጆ አድርጎ ካስተካከላት በኋላ ወርደው ኤርፖርት ውስጥ ከፍቅረኛዋ ጋር ስትገናኝ በውበቷ በጣም ይማረካል። ባለሙያውም ሌላ ተጨማሪ ሰው ቆንጆ እንድትሆን ስላደረገ በራሱ ይኮራል። በሌላ በኩል ስዌን የምትባል ዘፋኝ ለመሆን የምትፈልግ ልጅ ከሌሎች ሴቶች ውድድር ላይ ሆነው አወዳዳሪያቸው ፊታቸውን በባለሙያ እንዲሰሩና ከነሱ በጣም ቆንጆ ሆና የተገኘችው ቦታውን ልታገኝ እንደምትችል ይነግራቸዋል። በኋላ ላይም ኮሪደር ላይ ሆና ፊቷን እያስተካከለች ሳለ ለቀልድ ብሎ ጆዋን ገፍትሯት ፊቷ ሁሉ ይበላሻል። ቆየት ብሎም ሂዩክ መጥቶ ፕሮግራሙ ይጀመርና ስዌን ግን ፊቷን ለማስተካከል ጊዜ ስላልነበራት እንዲሁ ሳትቀባባ ነበር መድረክ ላይ የወጣችው። በዚህም ተሸናፊ ይሆናለሁ ብላ አስባ የነበረ ቢሆንም ሂዩክ ከነበሩት ሁሉም ሴቶች በላይ እሷን ይመርጣታል። ሳሎን ውስጥም ፊቷ ለሜካፕ እንደሚመች እየነገራት ፊቷ ከማፈሯ የተነሳ ሲቀላ አትፈሪ ብሏት ሰርቷት ሲጨርስ በጣም አርቲፊሻል የሆነች ስለመሰላትና እንደዚህ ተቀባብታ ስለማታቅ ስለጨነቃት ልታጠበው ትለዋለች። ነገር ግን በራሷ ተማምና አርፋ ዘፈኗን እንድትሰራ ይነግራታል። ቆይታም ለውድድር መድረክ ላይ ሊወጡ ሲሉ ይህንን ያክል መቀባባት ከጥቅሙ ይልቅ ጉዳቱ ነው የሚበልጠው ብላ በራሷ ፍቃድ ታጠፋውና ፕሮግራሙ ላይ ሂዩክ ይህንን ሲያይ በጣም በሽቆ ከመሳቅ ውጪ ምንም ሳይል ይቀራል። በባህሪዋም አስቸጋሪ እንደሆነች ቢያስብም አዘፋፈኗ ግን ይማርከዋል። ዘፈኑ አልቆ ጋዜጠኞች መጥተው እንደ ዳኛ ሐሳቡን ሲጠይቁት የዘፋኛ ሜካፕ ምንም እንዳላማረው አስተያየት ይሰጣል። ሂዩክ ከመድረክ ስትወርድ ተከትላት ሄዶ ለምን እንዳስለቀቀችው ይጠይቃታል። እሷም ልታስከፋው ስላልፈለገች ይቅርታ ጠይቀው ነገር ግን የተፈጥሮ መልኳን መደበቅ እንደማትወድ ትነግረዋለች። ሂዩክ ግን በጣም ተናዶ ስለነበር ሙያዋን ለማበላሸት የሚችለውን ሁሉ እንደሚያደርግ ይዝትባታል። ከቆይታ በኋላ አሸናፊዎች ሲጠሩ ስዌን ለ1 እስከ 3 ደረጃ በማለፏ ማመን አቅቷት መሬት ላይ ተንበርክካ ማልቀስ ትጀምራለች። በልጃቸው ማለፍ ደስተኛ የሆኑት ወላጆችም ደስታቸውን ከፍ አድርገው መግለጽ ይጀምራሉ። ሂዩክ ግን በዚህ በጣም ስለተበሳጨ ጸሐፊውም ለምን እንደዚህ እንደሆነ እንዳለ ይጠይቀዋል። ሂዩክም ራሱን ለማረጋጋት ወደ መጠጥ ቤት ይሄድና እዛም ሲደርስ አዲሷ ታዋቂ ሴት ከሌላ ሴት ጋር ስትደባደብ የሚያሳይ ቪዲዮ ተለቆ ሰውን ሁሉ እያነጋገረ ነበር። ወደ ቤትም ሲሄድ ቪዲዮውን እያየ ካሁን በኋላ እሱ ምንም ሳያረግ ይህ የተለቀቀው ቪዲዮ በራሱ የሥራ ጉዞዋን እንደሚያበላሸው እያሰበ ይደሰታል። ስዌንም ቪዲዮውን እያየች ከቤተሰብና ከጓደኞቿ ሁሉ ሌላኛዋን ልጅ የሚያበረታታ መልእክት ሲደርሳት በጣም ስላዘነች በአቅራቢያዋ በሚገኝ አውቶቡስ ወደ ባህር ዳርቻ ራሷን ለማረጋጋት ትሄዳለች። ትንሽ ቆይታም ወደ ከተማ ተመልሳ ራሷን ቀይራ የሜካፕ ትምህርት ለመውሰድ በሄደችበት ጊዜ እንደ አጋጣሚ አሁንም ሂዩክ ነበርና ዳኛው ቁጣ እያለው ተነስቶ መነጽሯን ያወልቀውና እንዴት ብትደፍር እንደሆነ ከዛ ሁሉ ነገር በኋላ የመጣችው ሲጠይቃት ሌሎቹ ዳኞች በተግባሩ ተናደው ልጅቷን እንዲተዋትና ቁጭ ብሎ እንዲረጋጋ ያደርጉታል። እሱም የሜካፕ ስራ ውስጥ ዘፋኝ የመሆን እድሏን በድብድብ ካበላሸች በኋላ ምን ልትሰራ እንደመጣች ሲጠይቃት መስፈን የልጅነት ህልሟ ቢሆንም በዚህ ዓለም ፈተና መብዛት ስለጨለመባት ወደዚህ ስራ ለመግባት እንደወሰነች ትናገራለች። ሌላኛው ዳኛም ሜካፕ ለሷ ምን ማለት እንደሆነ ሲጠይቃት ታሪኩን ለማሳመር ብላ አንድ ታሪክ ማውራት ትጀምራለች። ስዌን ምንም እንኳን ህልሟ መስፈን ቢሆንም እናቷ ግን ስለ ሜካፕ ትልቅ ፍቅር የነበራት ሴት ሆና ነገር ግን ምንም ስላላደረገችበት ስዌንም የራሷ ህልም ባይሳካም የእናቷን ህልም ለማስተካከል እንደሆነ ስትናገር ዳኞቹ ስሜታቸው ቢነካም ለውጤቱ ትንሽ ቀን መጠበቅ እንዳለባት ነግረዋት እሷም ወደ ቤቷ ሳትሄድ ሂዩን ለብቻው ለማዋራት ቁጭ ብላ መጠበቅ ትጀምራለች። ሂዩንም 5 ደቂቃ እንዲሰጣትና ለምን ሜካፓን እንዳስለቀቀችው ልታብራራለት ስትል መኪና ውስጥ ገብቶ ትቷት ይሄዳል። ነገር ግን ሲያስበው ምክንያቷን ማወቅ እንደሚፈልግ ያስብና ተመልሶ ስዌንም ማብራራት ገና ከመጀመሯ ምንም ምክንያታዊ አይደለሽምና እውነትም ሰዓቴን እያባከንሽብኝ ነው ብሎ እቤቱ ይሄዳል።
ሂዩክ አዲስ የሜካፕ ንድፍ እየሞከረ በትዝታ የድሮ ሚስቱ ጋር ይሄዳል። ሁሉንም ነገር እንዲሞክር የምታበረታታውና ራሷም ላይ ሀሳብ ሲመጣላት እንዲለማመድበት ትፈቅድለት ነበር። አብረውም ብዙ የፍቅር ጊዜ እንዳሳለፉ እያሰበ ለሱ የተሰራችው ሴት እሷ እንደነበረች፣ ነገር ግን ህይወት ሁሌም እንደፈለጓት ስለማትሄድ ጠንከር ማለት እንዳለበት ለራሱ ይናገራል። በነጋታው ዳኞቹ በሙሉ ስዌንን መርጠው የነበረ ሲሆን ሂዩክ ብቻ ቢቃወምም የሱ የብቻው ድምጽ ምንም ለውጥ ስላልነበረው ታልፋለች። የትምህርቱ ቀንም ስዌን ከሁሉም ሰው ቀድማ ስለሄደች አስተማሪዋ ግራ ተጋብታ ለምን በዚህ ጊዜ እንደመጣች ትጠይቃታለች። ስዌን ግን ከደስታዋ ብዛትና በዛውም ምስጋናዋን ማሳየቷ እንደሆነ ነግራት የምትሰለጥንበትን ቤት ዞር ዞር እያለች እየቃኘች ሳለ ሽንት ቤቱን ስትከፍተው ሂዩክ ገላውን እየታጠበ ስታየው ግራ ይገባታል። እሱም ጨርሶ ሲወጣ ለምን ሳታስፈቅድ ስትዟዟር እንደነበርና ሲጀምርስ ለምን በዚህ በጠዋት እንደመጣች ይጠይቃታል። እሷም ለማረጋጋት ስትል ይቅርታ ጠይቃ ራቁቱንም እንዳላየችው ተዋሸዋለች። በኋላም ላይ ሰራተኛው ሲመጣ ገላህን ታጠብ ሲል ይጋብዘውና ቀስ ብሎም ሄዶ ማየት ይችል እንደሆነ ሲሞክር ሂዩክ በደንብ ስለታየው ስዌን እየዋሸችው እንደነበር ይረዳል። በሌላ ሁኔታ ስዌን ሌሎችም ሊሰለጥኑ ከመጡ ሰዎች ጋር እየተዋወቀች ፍቅረኛዋን ታገኘውና እሱም አቅፎ የት እንደጠፋችና ከተለቀቀው ቪዲዮ በኋላ እንዳላያት ሲጠይቃት ድጋሚ ስለሱ እንዳያነሳባት ጠይቀው ሜካፕ ልትሰራው ትጀምራለች። ነገር ግን ስዌን ምንም ስለማታቅ እሱ ደግሞ በተቃራኒው ብዙ ጊዜ ተሰርቶ ስለሚያቅ ጠቃሚ ምክሮችን ይሰጣታል። ትንሽ ቆይቶም ከዚህ በፊት የምታውቀው ሰውዬ መጥቶ ወደ ዘፈኑ ዓለም እንድትመለስ ይጠይቃታል። ነገር ግን ስዌን ይህንኑ መስራት እንደምትፈልግ ነግራው ከተለያዩ በኋላ ፍቅረኛዋንም አግኝታው ለምን እንደቀዘቀዘችበት ሲጠይቃት ለጊዜው ብቻዋን መሆን ስለምትፈልግ ለትንሽ ጊዜ ሳያወሩ እንዲቆዩ ትነግረዋለች። በነጋታውም ልጁ አለርጂክ ሆኖበት ይመጣና ሁሉም ሰው ሲጠይቀው የምግብ አለመስማማት እንደሆነ ቢናገርም ሂዩክ ግን ስዌን በሰራችው ሜካፕ እንደሆነ ገብቶት ይጮህባታል። ፊቱን ሊያስተካክልለት ሲሞክር ስዌን ምንም መጠቀም እንደነበረባት ስላላወቀች ራሴ ነኝ መርጬ የተቀባሁት ሲል ጥሩ ስሟን ይጠብቅላታል። ነገር ግን ሁሌም የሜካፕ ባለሙያ ለሚጠቀመው ነገር ኃላፊነት መውሰድ አለበት ሲል ድጋሚ ይጮህባታል። በሌላ ቀን ጁዋን ያሉበት ድረስ ሄዶ በድጋሚ የሷ ጥፋት እንዳልሆነ ይናገርላትና ሌላ ሰው ላይ እየሰሩ ባለበት ሁኔታ ሂዩክ መጥቶ ስዌንን እንዳትሰራ ይከለክላታል። ስዌንም ለብቻው ሲሆን ጠብቃው ደጋግሞ ይቅርታ መጠየቁ ምንም ጥቅም እንደሌለው ስለተሰማት ብር እንድትከፍለውና ወደ ትምህርቷ መመለስ እንድትችል እንዲያረጋት ትጠይቀዋለች። ሂዩክም ብር ልክፈል በማለቷ ደስ ባይሰኝም ለመማር ባላት ፍላጎት ግን ልቡ ይነካል። ምሽት ላይ ከጓደኞቹ ጋር ሊጠጡና ሊዝናኑ ወጥተው አንዱ ጓደኛቸው በጣም ሰክሮ ወደ መኪናውም ለማስገባት በጣም ስለከበደው ስዌን ጋር ደውሎ እርዳታዋን ይጠይቃታል። ስዌንም ከመጣች በኋላ ሰውየው ስላስታወከባት ገላዋን ለመታጠብ ትገደዳለች። በዚህም ሂዩክ ቲሸርቱን ሰጥቷት አፍታም ሳይቆይ የቀድሞ ሚስቱ ትመጣለች። በዚህም ሶስቱም የሚያረጉት ነገር ይጠፋቸውና ሂዩክ ሁለተኛ ቤቱ እንዳትመጣ ሲነግራት ሁለቱም ሴቶች ይገረማሉ። በተለይ ደግሞ ስዌን አዲሱ ሚስቱ ናት ብላ ስላሰበች የቀድሞ ሚስቱ በጣም ትደነግጣለች። በነጋታው ስዌን ሌላ አዲስ ሴት ሜካፕ እየሰራቻት ልጅቷ በጣም ነጭናጫ ስለነበረች ሰበብ እያበዛች ስትጣላት ሌላ ልጅ እንድትረጋጋ ብሎ ቡና ይሰጣታል። ነገር ግን ሴትየዋ አሁንም መነጫነጭ ስላላቆመች ድምጻቸውን ሰምቶ ሂዩክ ይመጣና ልጅቷ ያለ አግባብ ስለጮኸችባት ስዌንን ይቅርታ እንድትጠይቃትና ከዛ በኋላም ስዌን እንደ ሜካፕ ባለሙያ እንድትሰራ እንደሚፈቅድላት ይነግራታል። ምሽት ላይም ወደ ቤት ላድርስሽ ሲላት እምቢ ስላለችው ምንም እንኳን ደጋግሞ እንዲጠይቃት ብትፈልግም እሱ ግን ተስማምቶ ታክሲ ይጠራላታል። በሌላ ሁኔታ ጁዋን ከሷ ፍቅር እንደያዘው እያሰበ ይደሰታል። ከአንድ ወር በኋላም ስዌን በስራዋ በጣም ጎበዝ ሆና የነበረ ሲሆን ለሂዩክም በጣም ቀርበው እየሰሩ ባለበት ሁኔታ የሚሰሩበት ቦታ ችግር ልጆች እየፈጠሩ ስለነበር ሂዩክና የሱ ቡድን የራሳቸውን ተች የሚባል ሳሎን ይከፍታሉ። የሳሎኑ ስም እና ዲዛይንም የስዌን የነበረ ሲሆን ቀስ ብላ እየነካችው ስለ ስሙና ስለ አንዳንድ ጥቅሶች ስትነግረው አጣጥሎባት ያልፋል። ከቀናት በኋላ ስዌን ጓደኛዋን ጠርታት ስራ እንዲሰጣት ሂዩክን ስትጠይቀው ለጊዜው ድርጅቱ ብር እንደሌለው ነግሮ አይሆንም ይላታል።
ከዚህ በፊት ዳኞች የነበሩት ጓደኞቹ መተው ከስዌን ጋር አብሮ እየሰራ መሆኑን ያዩና እንደዛ ይጠላት እንዳልነበር አሁን እጅና ጓንት እንዴት እንደሆኑ ሲጠይቁት በራሷ በጣም ጎበዝ እንደሆነችና በዚህም ደግሞ በጣም እንደሚያደንቃት ይነግራቸዋል። በኋላ ላይም አንድ ትልቅ ሴትዮ የሳሎኑ የመጀመሪያ ደንበኛ በመሆን መሰራት ፈልጋ ትመጣና ነገር ግን ከሌሎቹ ጸጉር ቤቶች በጣም ውድ ስለሆኑ መልሳ ታቀማማለች። ሆኖም ግን ሂዩክ መቶ ለምን ከሌላው እንደሚለዩና ውድ የሆኑበትን ምክንያት ነግሮ እሺ ይሰራለው ብትልም ግን ብር ስላልነበራት ግማሹን ብቻ መክፈል እንደምትችል ትናገራለች። በሌላ በኩል ስለ ነሂዩን አዲስ የሳሎን ሁለት ሰዎች ሲያወሩ በተመሳሳይ ሁኔታ ጁዋን ስዌን ብዙ ብር እንድታገኝ ሲል የጸጉር ቤቱ ቋሚ ደንበኛ ለመሆን ያስባል። የሂዩክ የድሮ ሚስትም ከሂዩክ ጋር ለመመለስ ስትል ያሁኑን ባሏን ፍቺ ስትጠይቀው ፈጽሞ የሷን ሐሳብ እንደማይሰማትና ምንም እንኳን ባይዋደዱም ባለትዳር መባል እንደሚያስደስተው ነግሮ ያስከፋታል። በሌላ ቀን ጁዋን ስዌን ጋር ይሄድና ለማውራት ለብቻቸው ክፍል ውስጥ ሆነው እንዝናና ያለ ፊልም እንዲያዩ ቢጋብዛትም እሷ ግን ደጋግማ እምቢታውን ትገልጽለታለች። ምሽት ላይም የሂዩክ የድሮ ሚስት ትንሽ ደቂቃ እናውራ ካለችው በኋላ ንግግሯን በስድብ በመጀመር ለምን እድሉን አግኝቶ ወደ ውጪ ሀገር እንዳልሄደ ስትጠይቀው ሌላም ምሰራው ብዙ ስራ አለኝ ብሎ ጥላት ይሄዳል። በሌላ ጊዜ ስዌን ሂዩክ ጋር በመሄድ በስራዋ ብዙም ውጤታማ ስላልሆነች ልትለቅ እንደሆነ ስትነግረው ሂዩክም ወደ መልበሻ ክፍሉ ወስዷት እንደ አዲስ ሊያስተምራት ይወስናል። ስዌንም አይኗን ጨፍና ቀስ እያለች የእሱንም የእሷንም ፊት እንድትነካ ነግሯት መጀመሪያ ላይ እንዳላት ስላላደረገች ድጋሚ እንድታረግ ይነግራታል። እሱም ቀስ እያለ የእሷን ፊት እየነካ ወደ ፍቅር ሊቀየሩ ሲሉ እንደ መሻ አስታውሰው ወደ ቤት ለመሄድ ይነሳሉ። እየሄዱም የሰከረ ሰው አጋጥሟቸው ከጥቃት ይከላከልላታል። በንጋታውም አንድ ዲፕሎማት አንድ ደግሞ የፎቶ ፕሮግራም ያለባት ሴት መጥተው ስዌንን ሜካፕ እንድትሰራቸው ሲጠይቋት በተመሳሳይ ሰዓት ሂዩክ ቁጭ ብሎ ቀጣይ ማድረግ ስላለበት ነገር እያሰበ ነበር። ቢሮውን መታ እንዲሰራቸው ትነግረውና እሱም በሀገሩ ካሉ ሁሉ ሰዎች ምርጡ ስለሆነ በደንብ ደንበኛ ማግኘት አለብኝ ሲል አስቦ ሴትዮዋን ቆንጆ አድርጎ ይሰራታል። በሌላ ሁኔታ ሂዩክ አንድ ሴት ብቻ እንደ ደንበኛ ስለመጣች ደብሮት ሳለ የመጣችው ሴት የካንሰር ታማሚ ሆና ለባሏ ቆንጆ ሆና ለመታየት ስትል ስለነበር የመጣችው ሂዩክ አዝኖላት በሚችለው ሁሉ ቆንጆ አድርጎ ያሳምራታል። በኋላ ላይም ሂዩክ ስብሰባ ጠርቶ እንደዚህ አይነት ትልቅ ሳሎን እንደማያዋጣቸውና አነስተኛ ጸጉር ቤት ቢከፍቱ ግን ብዙ ደንበኛ ሰብስበው በተጨማሪም ሀብታም መሆን እንደሚችሉ ይናገራል። ምሽት ላይም ስዌን ስለ ጸጉር ቤቱ አንዳንድ ነገሮች ኢንተርኔት ላይ ስለለቀቀች ሰዎች መምጣት ይጀምራሉ። የሂዩክ ጓደኛም ሚስቱ ልትፈታው እንደሆነ ሲነግረው እንግዲህ ከዚህ በኋላ ሌላ ዕጣ ፈንታ ለሚጠብቃት ሴት ማሰብ እንደሌለበት ይመክረዋል። ጁን በበኩሉ ስዌን ትኩረቷን ስላልሰጠችው አዝኖ በሌላ ቀን በተደረገ ኮንሰርት ላይ አቀርቅሮ ማልቀስ ሲጀምር ሁሉም ሰው እየተገረመ ስለ አንዲት ልጅ በጣም እንደሚያዝን ምክንያቱ ደግሞ የእሱ ልደት ላይ በተቀረጸ ቪዲዮ ህልሟ ከንቱ ሆኖ ስለቀረባት እንደሆነ ማውራት ይጀምራል። ስዌንም ምንም እንኳን ስሟን ባይጠራም ስለሷ እንደሆነ ስላወቀች ትታው ከወጣች በኋላ ሚዮውን ታገኘውና ህይወቱን እንዴትም ብላ እንደምታበላሽ መማል ትጀምራለች። ሂዩክ ኮንሰርቱ ላይ ምን እንደተፈጠረ ከሰማ በኋላ ሊፈልጋት ቢሄድም ስዌን ግን የት እንደገባች ማወቅ አልቻለም ነበር። በነጋታውም ቤተሰቧ ጋር ሄዱ ቢያጠያይቅም እንዳላዩት ነግረውት ተስፋ ቆርጦ ሳለ በቤቷ አቅራቢያ ያለ ድልድይ ላይ ስትራመድ ያገኛታል። ወዲያውም እቅፍ ውስጥ ትገባና በአቅራቢያቸው ወዳለ ካፌ ሄደው ለራሷ በመቆሟና አዲስ የህይወት መንገድ በመጀመሪያው ምን ያክል እንደኮራባት ይገልጽላታል። ምሽት ላይም እየተራመዱ ወደ ወላጆቿ ቤት እንዲወስዳት ተጠይቀውና ዞር ሲሉ ጁን እየተከተላቸው እንደሆነ አይተው ሂዩክም እንዲያወሩ ይተዋቸውና ጁን በድጋሚ ለስራው ስራ ይቅርታ እየጠየቃት ህይወቷ ውስጥም ስለተፈጠረው ነገር እንደሚያዝን ሲያወራ ስዌን እንዳያዝን ምክንያቱም ደግሞ አሁን ባያዘችው ህይወት በጣም ደስተኛ ስለሆነች እየነገረችው ሂዩክ ይመጣና ሰዓት እየሄደ እንደሆነ ነግሮ ያቋርጣቸዋል። ስዌንም ስትሄድ ብቻቸውን መሆናቸውን ተጠቅሞ ለስዌን ሁለቱም እንደሚያዝኑ ካወሩ በኋላ ጁን ስሜት ካለው ይጠይቀዋል። ነገር ግን ጁን ምንም ሳይመልስለት ይሄዳል። ስዌንን ቤት ካደረሳት በኋላ ከቤተሰቧ ጋር አንድ ላይ እራት ሊበሉ ይወጡና ሂዩክን በጣም ስለወደዱት እድሜውን ሲጠይቁት 37 እንደሆነ በመስማታቸው ይደነግጣሉ። እቤት ከደረሱም በኋላ የስዌንን እናት ሜካፕ ሰርቶ ፈጽሞ ሌላ መልክ ሰጥቶ ያስደስታትና ከስዌን ጋር ወደ ከተማ ይመለሳሉ።
ከጊዜ በኋላም ሳሎናቸው በደንበኛ ይሞላል። ማታም ላይ ሂዩክ ስዌንን ከሸኛት በኋላ መንገድ ላይ ሙያውን አግኝታ እያመናጨቃት እጇን ይዞ ካስለቀቀችው በኋላ ነገሮችን ፈቶ ከጁን ጋር ስምምነት ላይ እንደደረሱ ስለዚህም ወደ ድሮ ስራዋ እንድትመለስ ይጠይቃታል። እሷ ግን ከባርነት ለይቼ አላየውምና አልፈልግም የሚል መልስ ስለሰጠችው አሁንም ብልግና በተሞላበት ሁኔታ ሲያዋራት ሂዩክ ደርሶ ሰውየውን ይመታላትና ይገላግላታል። እሷም እጁ ስለተጎዳ እቤቷ ወስዳ በረዶ ካደረገችለት በኋላ ወደ ቤቱ እየሄደ ሳለ ጁን ይደውልና አንድ ሁለት እንበል ብሎ ከተገናኙ በኋላ ጁን ለትንሽ ጊዜ መድረክ ላይ እንደማይዘፍን ያወራለታል። ይህንን ስዌን ቀድማ ሰምታ ስለነበር ደብሮት ይሆናል ብላ በማሰብ ልታጽናናው ትደውልለትና ለሱ ብላ መስፈን ስትጀምር ስልኩን ስፒከር ላይ አድርጎ ለሂዩክ ያሰማዋል። ሂዩክም በዚህ ተናዶ ስሜቱን ሳያሳይ ያልፈውና ከስዌን ጋር ፈጽሞ ጸባዩ ይቀያየራል። እሷም ይህንን አስተውላ ስለነበር ችግር ካለ ስትጠይቀው ምንም እንዳልተፈጠረ ነበር የሚያልፋት። በሌላ ሁኔታ አንድ ምሽት ላይ ሆ ይመጣና ለብቻችን እናውራ ብሎት ሚስቱ ልትፈታው የፈለገችው በሂዩክ ምክንያት እንደሆነ ይነግረዋል። ሂዩክ ግን ስለ ቀድሞ ሚስቱ ምንም የማይጨንቀው ስለነበር ስሜት ስላላሳየው ሆ ብዙ ነገሮችን እየተናገረ ለጸብ መጋበዝ ይጀምራል። ሂዩክ ግን አሁንም እንደተረጋጋ ይቀጥላል። ስዌን ሳሎን ውስጥ ብቻዋን ቀርታ ለመለማመድ ስለፈለገች እቃ ጠፍቶባት ስለነበር የሂዩክ ቢሮ ሄዳ ስትፈልግ የራሷን ፎቶ በማየቷ ስትገረም ሂዩክ ይደርስና ጥሩ ልጅ ስለሆነች እንዳፈቀራት ይነግራታል። እሷም ለሱ ስሜት እንዳላት ነገር ግን በመሃላቸው ያለው እድሜ ልዩነት ሰፊ ስለሆነ አብረው መሆን እንደማይችሉ ታወራለታለች። ሂዩክም ከዚህ በፊት በፍቅር በጣም ስለተጎዳ ድጋሚ መጎዳት እንደማይፈልግና በጣም እንደሚፈራም ሲነግራት አዝናለት ታቅፈዋለች። ይህንን ሁሉንም ጁን ያይ ነበረ። በሌላ ቀን ሂዩክ ስዌንን ራት ቢጋብዛትም ወላጆቿ ስለሚመጡ ለሌላ ቀን እናስተላልፈው ብለው ወላጆቿን ከመጡ በኋላ ድጋሚ መስፈን የምትችልበትን እድል ይዘንልሽ መጣን ቢሏትም እሷ ግን እንደ ሜካፕ ባለሙያ ደስተኛ ነኝ በማለት መልሳላቸው። ትንሽ ቆይታ ጁንን ደውላ ታገኘውና እንደ ጓደኛ ምክር ትጠይቀዋለች። ሂዩክም እድሏን መጠቀም እንዳለባት ነበር የነገራት። በማግስቱ የስዌን ወላጆች ሂዩክን ያገኙትና ልጃቸው ህልሟን አሳክታ ታዋቂ ዘፋኝ መሆን እንድትችል ከስራ አባራት ሲሉ ይለምኑታል። ስራ ቦታን ሄዶ ሂዩክ ስዌንን በጣም እንደሚወዳት ሊነግራት ፈልጎ ስላቃተው ዝም ይላትና እቤቱ ሄዱ ግን አብረው ጊዜ እንዲያሳልፉ ይጠይቃታል። በነጋታውም ባህር ዳርቻ እየሄዱ ስዌን መንገድ ላይ እንቅልፍ ስለወሰዳት ብቻውን ከተፈጥሮ ጋር እያወራ ስትነቃ አብረው መዝናናት ይጀምራሉ። እሱም ቀስ አድርጎ ዘፋኝ መሆን የምትፈልግ ከሆነ እውነቱ እንድትነግረው ሲጠይቃት እሷም አሁን ይህንን ለማውራት ጊዜው አይደለም ብትለውም ሂዩክ ጫን ሲላት ሰዎች ሁሉ ከራሷ በላይ ለራሷ እንደሚያስቡ መሆናቸው እንደሰለቻትና ወሬውን በመቀየር ከቻለ እሷንም ፊቷን ሜካፕ እንዲሰራት ትጠይቀዋለች። እሱም መጀመሪያ ቀን ሲተዋወቁ እንደሰራት አሁን የሚሰራትና ምን ያክል ጎበዝ ዘፋኝ እንደሆነች አስታውሶ ወላጆቿ ያመጡላትን እድል እንድታስብበት ሲነግራት ስዌን ግራ ገብቷት ታለቅስና አትጨነቂ ሲል አረጋግቶ ይስማታል። በሌላ ቀንም ለጓደኛው ምን ያክል እንዳፈቀራት እየነገረው በተመሳሳይ ሰዓት ስዌን ኮንሰርት አዳራሽ ሄዳ ሳይሳካላት የቀረውን ህልሟን እያስታወሰች ዘፋኝ መሆን እንደማትፈልግ ወስና ለወላጆቿም ውሳኔዋን ትናገራለች። ምሽት ላይም በሜካፕ ስራ በጣም ደስተኛ ስለነበረች በዚሁ ለመቀጠል እንደወሰነች ለሂዩክ ታበስረዋለች። ከጊዜያት በኋላ ሂዩክና ስዌን አንድ ላይ በመስራታቸው ሳሎኑ ትልቅ ደረጃ ደርሶ ጁንም ለዝግጅቱ እንዲያምር ያደርጉታል። ብዙ ደንበኛም ስላገኙ ያከብሩ ነበረ። ፍቅረኞቹም እንደ ሜካፕ አርቲስት ባለሙያነታቸው ፍቅራቸውም በዛው ልክ ይጨምራል።